የልጆቹ ታያሶሱ እሺ ኑራል እሺ እናቴ እሱን ነገር ባቆት ዝካሩ እና እናግሮት ያለውን ነገር በጠቅላላ ምን እሺ ወጣልኝ ነው ማለት ያሉት እናቴ በልጆቹ ምን እያልከኝ ነው ሰውዬ? በኔ ፍላጎት አንተ ነው እንደምትወስነው? በርዳ ጋላል በርዳ አቦ ባራችሁ ከዚህ ቤት ሰላም ተረጋጉ። ቶሎ በል በፍጹም ማዘር ይሄን ነገር መጠቀም አይጠቀሙም። እሺ ተረጋጉ። እሺ በጣም ተቆምጣ እሺ እናቴ ሁለተኛ ትችግርሽ ችግር አለብህ እንዴ? በጣም ይቅርታ ምናልባት ቤቶት መጥቶ ትክክል ያልሆነ ነገር ተናግሬ ነው ግን ተረጋግተው ይቀመጡና እስኪ ያለውን ነገር ለምን አንተ ራስህ ጥያቄን አስተካክላ የምትጠይቀኝን ጥያቄ በትክክል ኖርማል ጥያቄ ጠይቀኝ። በጣም ትልቅ ሰው ነው ለኔ ደግሞ አይመጥነኝም። እንዴት ሆኜ ነው ከዚህ ሰውዬ ጋር ነው የምገባው? ሲቀጥል ደግሞ እንዴት ሆኜ ነው ከሱ ጋር ቃሌን አጥፌ ይሄንን ሰውዬ የማገባው? ሀገር ባህላችንም ዝምድናችንን እናጠናክር በሚል ነው እንግዲህ ያው ከሷ ጋር ያለኝ ነው ጮኛ ከ3 ወርና ከ4 ወር በፊት ጧት እየመጣ ቤተክርስቲያን እንደሚወስዱት ከልጆት የሄለን ጋር በጣም የሚግባባ አብሮ ሲሆን በጣም የሚወዱት ልጅ እንደነበረች እየነገሩኝ እሱ አይሰሙም። እነሱ የራሳቸው ብቻ ነው እንጂ የኔን ስሜት ማዳመጥ ትተዋል። እኔ ደግሞ በዚሁ ከቀጠልኩ እሱን አጥቼ ሌላ ሰው አግብቼ መኖር አልፈልግም። ከዚህ ሁሉ ራሴን ማጠፋ ነው የሚሻለኝ። እኮ መጀመሪያም ታውት ይሻትላችሁ ብያለሁ። ደግሞ ስለደስ ብሎ መምጣት ኢኮኖሚ ኩጭኝ። ሰላም የተከበራችሁ የጋዜጠኛው ዩቲዩብ ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በሌላ በአዲስ ቪዲዮ ተገናኝተናል። ጉዳያችን ምንድነው የሚለውን ነገር አብረን የምንከታተልና ጠለቅ ብለን ጉዳዩን የምንመረምር ይሆናል። እውነቱን ለመናገር ከሆነ እስከዛሬ ከሰማነው ሁሉ እጅግ በጣም የተወሳሰበና በጣም አስገራሚ ሊሆን እንደሚችል ምንም ጥርጥር የለኝም። ምክንያቱም እዚህ ቦታው ላይ ከመከሰቴ በፊት ምክንያቱም የልጅቷ ሰፈር ላይ ነው ያለሁት። የደወለችልኝ ልጅ በባለ ጉዳዩዋ ግን ከመምጣቴ በፊት ቢሮ ሆኜ ደውላልኝ በተወሰነ መልኩ ነገሩ ነግራኛለች። በጣም ስላስገረመኝና ስላሳዘነኝም ጭምር ጉዳዩን ለመመርመርና ከናንተ ጋር ላካፍለውም ትምህርት ይሆናችኋል ብዬ ስላሰብኩም ጭምር ቦታው ላይ ተከስቻለሁ። ጉዳዩ ምንድነው የሚለው ነገር ከልጅቷ ጋር እያወራን የምታዳምጡት ይሆናል። እስኪ በጣም ያስገረመኝና በጣም ደግሞ ያሳዘነኝ ነገር ምንድነው የሚለውን አብረን የምከታተል ይሆናል። እስኪ ወደ ልጅቷ ነው። ሰላም እንዴት ነሽ? ካሜራ ፊት ለፊት ላቆምሽም አልቻልኩም። ማለት እያለቀሽ ምናምን ስለነበር ያለሽበትን ሁኔታም እያየሁ ስለነበረ አቆምኔም ረጅም ሰዓት ወይም ደግሞ ቢሮ ነኝ ማለት አልቻልኩም። ያለሽበት ድረስ መጥቻለሁና እስኪ ከስምሽ ተነስተሽ እኛን እንዴት እንዳገኘሽን እና ችግሩ ደግሞ ያለሽበት ሁኔታ የተፈጠረውስ ነገር ምንድነው የሚለው ከካሜራ ጋር በደንብ ታብራሪልኛለሽ። አይዞሽ ሁሉም ነገር እንደሚስተካከል ገና ሳንጀምረው ቃል እገባልሻለሁ በፈጣሪ እርዳታ። ባንቺን ጎበዝ ከሆንሽ በምልሽ ነገር ላይ በደንብ ከተባበርሽ እንወጣዋለን ብዬ አስባለሁ። እሺ ስለመጣችሁ በቅድሚያ በጣም ነው የማመሰግነው። ስሜ ሄለን ይባላል። ያው እናንተን ዩቲዩብ ቻናል ደግሞ ያየሁት በጣም ሰው ስታግዙ ምናምን ሁሉ ጊዜ እከታተለዋለሁ እና በቃ በጣም በተጨነኩ ጊዜ ለምን እነሱ ጋር ደውዬ እንዲያግዙኝ እንትን አልላቸውም ብዬ ነው እናንተ ጋር የደወልኩት። ምንድነው ነው እስኪ የተፈጠረው ነገር ኬዙ ምንድነው ነው እንድናግዝሽ የፈለግሽውስ ነገር ስምሽን ጠቅሰሽ ቀጥይልኝ መሰለሽ። እሺ እንዳልኩክ ስሜ ሄለን ይባላል። የኛ ያው እንትን ውስብስብ ያለ ጉዳይ ነው ማለት ምን እንደሆነ ታውቃለህ? እኛና እናቴ ያለነው አዲስ አበባ ነው። አባቴ ደግሞ እዚህ አይደለም ክፍለ ሀገር ነው የሚኖረው እና በዚህ መሀል ደግሞ እኔ በጣም የምወደውና የማፈቅረው ልጅ አለ እዚሁ ማለት ነው። ላይክ በቃ ለመጋባት ወደፊት የልጆች አባት እሱም የልጆች እናት ትሆናለች አይነት ያለው ሰው አለና በቃ በቤተ ክርስቲያን ደረጃ ቃል ነው የተግባባነው ታውቃለህ። ከዛ እንደዛ ሆኖ እያለ አባቴ እናቴም ታውቃለች ይሄ ልጅ ማለት የምወደው ልጅ እንዳለ ምናምን ታውቃለች ሁሉንም ማለት ነው። ከዛ አባቴ ባልታሰበ አጋጣሚ በሆነ አጋጣሚ የሆነ ልጅ ወደኛ ጋር ላከ ማለትም ከክፍለ ሀገር ማለት ነው። ኦኬ እሺ። ከዛ ከክፍለ ሀገር ላከ። ያው እኛ የክፍለ ሀገር ሰው ሲመጣ እንግዳ ነው ብለህ ትቀበላለህ። ወንድም እህት አይነት ነው የምታየው በዛ። ከዛ ተቀበልና ከዛ ልጁ የቆየ ሲመጣ በኋላ የሰማሁት እንትን አባቴ ለኔ ማለት እንትን አለ አይደለ በቃ የወደፊት ባሏ የልጄ ባል ነው ብሎ አይነት ሰማሁ። ከዛ ኦኬ አባትሽ ናቸው ይሄንን ነገር መጀመሪያ ደብቀውሽ ነበር ነው? ያው እንደዛ ማለት
እንደዛ አይነት ነገር ሰማሁ። ከዛ እኔ በጣም ደነገጥኩኝ። ከዛ እናቴ ደግሞ ያለች ታውቀዋለች በጣም እንደምወደው በጣም ለሱ ቦታ እንዳለኝም ታውቃለች። ከክፍለ ሀገር የመጣውን ሳይሆን መጀመሪያ እዚህ ነበር እዚህ ያለው ልጅ ታውቃለች። ከዛ ስላንቺ ያለው ስሜት እንዴት ነው? ወይ በጣም ነው የምወደደው። ልጁ ጋር የተያያዘውን ነገር ማለት በሁለቱ ፍቅረኞች መካከል ያለው ልዩነትስ ምንድነው ነው? እዛም ጋር እዚህም ጋር አንቺን በጣም ያስጨነቀሽ ነገር ጉዳዩ ምንድነው? እሺ በሁለቱ መሀል በጣም ትልቅ ልዩነት አለ። ምክንያቱም ያ ለኔ ልሱ ምንም የለውም እዚህ ላይ እናትም አባትም የሌለው ልጅ ነው ያንኛው። ሲቀጥል ደግሞ በእኔ በጣም የተማመነብኝ ልጅ ነው። በቤተክርስቲያን ቃል ተግባብተናል ምናምን በቃ በጣም የምንዋደድ ሰዎች ነን። ይሄ ደግሞ ለኔ ከንም አይመጥነኝ። አንደኛ ስታዩ በጣም የሚከብድ ሰው ነው፣ ትልቅ ሰው ነው ይሆናል አይደለም። የሚጨንቅ ሰው ቤት ራሱ ሲመጣ ለኔ ይጨንቀኛል። በቃ ምንም አንመጣጠንም። እኔ እንደምታይ ነኝ፣ እሱ ደግሞ በጣም ትልቅ ሰው ነው። ለኔ ደግሞ አይመጥነኝም። እንዴት ሆኜ ነው ከዚህ ሰውዬ ጋር ነው የምገባው? ሲቀጥል ደግሞ እንዴት ሆኜ ነው ከሱ ጋር ቃሌን አጥፌ ይሄንን ሰውዬ የማገባው? እሱ እኮ ያለኔ ማንም የለውም ያንኛው። ኦኬ ፍቅረኛሽ ማለት ነው። ስሙ ማን ነው? ቶማስ። ኦኬ ቶማስ ይባላል። እሺ ቶማስ ቤተሰብም የለውም ምንም የለውም። ካንቺ ጋር ደግሞ በቤተ ክርስቲያን ቃል ተጋብታችኋል። ያለሱ በፍጹም አንቺም እሱ መኖር አትችሉም ማለት ነው። አንችልም። እኔ ነኝ እናቱም እህቱም ወንድሙም ቤተሰቡ ሙሉ እኔ ነኝ። በቃ ምንም የሌለው ልጅ ነው። ኢየሱስ ሲቃይ የቤተሰቦችሽ ለማናገር አልሞከርሽም? እኔ እኮ ፍቅረኛ አለኝ እናቴ አንቺም ታውቂዋለሽ ምናምን ብለሽ ልታናገራቸው ፍቅረኛ አልሞከርሽም? እናቴ በጣም ተለወጠች። ጭራሽ ልታዳምጠኝ አልፈቀደች። ማለት በፊት ትሰማኝ ነበር። አሁን ግን አባቴን ቃል እየሰማች እኔ ምላት ምንም ልትሰማ አልቻለችም። በቃ ያን ሰውዬውን ማለት ቤት የመጣውን ሰውዬ በለው ትልቁን ሰውዬ ነው በቃ የምታካብደው። ትልቅ ሰው ነው እንደዚህ ላንቺ የሚሆን ነው ምናምን ነው የምትለው እንጂ እኔን ሲቃይ እዚህ ጋር አላሰበችውም አላየችውም እሷ። ኦኬ በፍጹም ከዚህ ሰውዬ ጋር መሆን አለብሽ ብላ እናትሽ ድምድም አድርጋለች? አዎ ከጊዜ በኋላ ተለውጣለች። እሺ አባትሽንስ ለማናገር ሞክረሻል? ምናልባት እኔ ፍቅረኛ አለኝ ቃል የተጋባሁት ሰው አለ ብለሽ ልታወሪያቸው ሞክረሻል? አባቴ የሆነ የሰውን እንትን የማይሰማ ሰው ነው። አብሶ የልጆቹን እኔ ባልኩት የሚል አባት ነው። ገብቷል? የኔ ብቻ ይሰማልኝ ነው እንጂ የኔን እንትን ሊሰማ የማይፈልግ ሰው ነው። ትዳር አባትና ያው በክፍለ ሀገር ደግሞ በቤተሰብ ምናምን እያመጡላቸው አይነት አይደለም የሚጋቡት። እንደዛ ነው እሱ የሚያስበው። ማለት አሁን የሰለጠነ ዓለም ላይ እንዳለን አይሰማውም አያስብም። ኦኬ ስለዚህ አንቺ በጣም የምታፈቅሪው በጣም የምትወጂው ያለሱ መኖር አልችልም ያልሽው ፍቅረኛ ያለሽ እሱም እንደዛው በጣም ካንቺ ጋር ከቤተሰብ ሁሉ የሚያስበው ሰው የለም ያለ አንቺ ማለት ነው። በመሀል ደግሞ ይሄ ሰውዬ መጥቷል። እኔም እሱም እኔና እሱ ከተለያየን ራሳችን እንደምናጠፋ ነው። ምክንያቱም ለሰከንድ እሱም ማጣት አልፈልግም። እሱም እንደዛው ነው። በጣም የሚያሳዝነው በጣም ከባድ ነገር እያሳለፍሽ እንደሆነ ነው እየተሰማኝ ያለውና እስኪ እነዚህ ነገሮች በምን አይነት መልኩ ማስታረቅ እንችላለን የሚለውን ነገር በራሳችን መንገድ ለመሄድ እንሞክራለን። አሁን ያለሽው ቤት እናት አባትሽ ቤት ነው አይደል? አዎ እናቴ ቤት ነው። በቃ አሁን የተሳሳተ ሙከራ የተሳሳተ ነገር ለማድረግ ምንም አይነት ነገር እንዳታስቢ። እኛ በቻልነው ነገር ይሄን ነገር ማስተካከል የምንችልበት ጥግ ድረስ ሄደን ለማስተካከል በተወሰነ መልኩ እንሞክራለን። አንቺ ግን ትክክል ያልሆነ ነገር በፍጹም እንትን እንዳትይና። እናትሽ ምን አይነት ቀኖች ነው ቤት የእረፍት ቀኖች የሚውሉት ቤት? እናቴ ቅዳሜ ቅዳሜና እሑድ ቤት ናት። ቤት ናቸው? አዎ አንዳንዴም በጊዜ ትመጣለች። ኦኬ የሚገርም አጋጣሚ ነው። ዛሬ ደግሞ አጋጣሚ ሆኖ ቅዳሜም ነው ያለውና እስኪ ጉዳዩ ምንድነው የሚለውን ከእናትሽ ጋር ያለውን ነገር ተነጋግረን ምናልባት የሚያስተካክሉ እሱ አይሰሙም። እነሱ የራሳቸውን ብቻ ነው እንጂ የኔን ስሜት ማዳመጥ ትተዋል። እኔ ደግሞ በዚሁ ከቀጠልኩ እሱን አጥቼ ሌላ ሰው አግብቼ መኖር አልፈልግም። ከዚህ ሁሉ ራሴን ማጠፋ ነው የሚሻለኝ። እንደዚህማ ሳይደረግም ነው እንዳልኩሽም። እስከዚህ ድረስ ያለውን ነገር ብቻሽን ተጉዘሽ መተሻል የቻልሽውን ነገር አድርገሻል። ከዚህ በኋላ ደግሞ እኔ ማድረግ የምችለውን ነገር አይተን ከዛ በኋላ ደግሞ የሚሆኑትን ውሳኔዎችን ነጻ ፈቃድ አለሽ። እንደ ልጅ ቤተሰብን በማክበር ነው እንደዚህ እየተጨናነቅሽ ያለሽ እንጂ ነጻ ፈቃድ አለሽ። ማንንም መምረጥ እንዳለብሽ ከማጋ የህይወት አጋር የህይወት ትዳርን መኖር እንዳለብሽ ነጻ ፈቃድ አለሽ። ግን እንዳልኩሽም ቤተሰብን ሳታስቀይሚ ከቤተሰብ ፍቃድ ኖሮ ቢሆን የተሻለ ነው በሚል ነው አሁንና እስኪ ቤተሰብን አማክረን ማድረግ የምንችለውን ሁሉ እናደርጋለን። አንቺ በማንኛውም ሰዓት ብደውልሽ ስልክሽ ክፍት ነው አይደል? ክፍት ነው። ዛሬ እናትሽ ቤት አሉ? አለች። ሄደን ልናናገራቸው ብንችል የሆነ የምናገኝበት የሆነ መንገድ ይኖራል ብለሽ ታስቢያለሽ? እኔ
እንጃ እንግዲህ እሷም የሆነ ተለውጣለች ከጊዜ በኋላ ማላቃት እናት ነው የሆነችብኝ ጭራሽ ልጇን የማታዳምጥ እናት ጥሩ መልስ ትሰጣችኋለች ብዬ አላስብም ግን እስቲ በቃ እሺ እንሞክርና የቻልነውን ነገር ከዛ በኋላ ያለውን እስኪ ማድረግ የምንችለውን ደግሞ እኛ አማራጫችንን እናያለን መጀመሪያ ከእናትሽን ጀምር በሚለው ነው እሺ አይዞሽ እንግዲህ ቤተሰቦቻችን ታሪኩን የሰማችሁትን ይመስላል እውነቱን ለመናገር ከሆነ እጅግ በጣም የምታፈቅረውና ያለሱ መኖር አልችልም ያለችው እናትም አባትም ወንድምም ቤተሰብም የሌለው ሰው ጋር ደግሞ በቤተሰብ ቃል ተጋብታ እምነቷን ሰጥታው እምነቱን ሰጥቷት ለመጋባት ሁሉ ቆርጠው ባሉበት ሁኔታ ላይ ይህ ሰው ደግሞ ከገጠር መጥቶ በዛ ላይ በእድሜ አይመጣጠኑም በሐሳብም አይግባቡም አይታውም ሰምታውም አታውቅም ከዚህ በፊት እና ይሄን ሰው ደግሞ ካላገባሽ ተብላለች እና በሁለቱ አጣብቂኝ ውስጥ ነው ያለሁት ከዛ ሰው ጋር ተለያይቼ ከመኖር ደግሞ ህይወቴ ራሴን ባጠፋ ይሻላል እያለች ነው ያለችው እስኪ እናትየውን ሄደን ምናናገርበት መንገድ ፈጥረን ልናናገራቸው እንሞክራለን ምናልባት ያልታያቸውን ነገር ማሳየት የምንችል ከሆነ ጥሩ ይሆናል ብለን እናስባለን ካልተቀበሉን ደግሞ የሚቀጥለውን ማድረግ የምንችለውን ሁሉ ወደ ማድረግ ወይም ደግሞ የምንችለውን ጥረት ሁሉ አድርገን ማስተካከል ያለብንን ነገር ለማስተካከል እንሞክራለን እስኪ ወደ በሚቀጥለው ቪዲዮ እስክንገናኝ ድረስ አብራችሁ ቆዩ እንግዲህ ቤተሰቦቻችን ያው ሄለን ጉዳዩን ከነገረችን በኋላ ጊዜ መውሰድ ጊዜ ማጥፋት አስፈላጊ አይደለም ብለን አስበናል ምክንያቱም እሷ ከዚህ ልጅ ጋር ያለኝ ወይም ከፍቅረኛዬ ጋር ያለኝ ግንኙነት ከተቋረጠና ይሄንን ሰው አብሬው እማሎን ከሆነና ከዚህ ሰው ጋር የሚያጋቡኝ ከሆነ ራሴን ነው ማጠፋው እያለች ስለሆነ ይሄ ጊዜ የሚሰጠው ጉዳይ አይደለም ብለን ዛሬ ቤታቸው ይኸው በዚሁ ሄደናል ማለትም ቤት እናት ዛሬ ይገኛሉ ቅዳሜ ነው ባሉን መሰረት ሰውየውንም እዚሁ ልናገኘው እንችላለንና ምናልባት እሱንም እናናገርበት ሁኔታ ከተፈጠረ በጣም ጥሩ ነው የሚሆነው ብለን እናስባለን እስኪ ቤታቸው ደርሰናል በምን አይነት አቀባበል ነው የሚቀበሉን የሚለውን የምናውቀው ጉዳይ የለም እውነቱን ለመናገር ከሆነ ግን ጋዜጠኛ ነን ብለን አንገባም የትምህርት ቤት ጓደኞቿ ነን ፕሮም ለመስራት ወይም ደግሞ ይሄ የተማሪዎች የእናት ምናምን ልንሰራ አስበን የመጣ ነው ብለን ሸውደናቸው ነው እናትየውን ነው የምናናገረው ምክንያቱም ከጋዜጠኛ ከእንደዚህ የመጣ ነው ብንላቸው ካሜራ ላይ ይቀበሉ ወይም ደግሞ ላይፈልጉ ይችላሉ ሚዲያ ላይ መታየትም ላይፈልጉ ይችላሉ ይሄ ደግሞ ለልጅቷ ለምናናገራት ነገር እናንተም ደግሞ ጉዳዩ ምን ላይ እንደደረሰ ላታውቁ ስለምትችሉ የተፈጠረውን ነገር እንትን ለማለት ማዋሸት ትንሽ ይጠበቅብን ይሆናል ስለዚህ እስኪ የሚፈጠረውን ነገር ገብተን ምና ይሆናል ሰላም እናቴ ሰላም ነው እንደምን ነው ከትምህርት ቤት ነበር የመጣን የሄለን ጓደኞች ነንና እሺ መግባት ትችላለን በጣም ጥሩ እሺ እሺ ይዘጋው በሩ እሺ 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 ሰላም እንዴት ነው ሰላም ነው ገደና ይቅርታ ካሜራውን የትንሽ ምንድነው አው ይጠይቁኛል ብዬ ስላሰብኩ ነው ቀድሜ ልነግሮት ነበር ከትምህርት ቤት ነበር የመጣ ነው የእናቶች እና በልጆች መካከል ስላለ አንድ ጉዳይ የጥናት ሪሰርች እየሰራን ነበርና በዛ ጉዳይ ላይ የሆነ የሚያደርጉልን ድጋፍም ካለ በዛውም ደግሞ ከሄለን ጋር በተያያዘ አንዳንድ ጨዋታዎችን ለመጫወት ያህል ጭምር ነው ሄለን ጋር ምን ሄለን ሰሞኑን ማለት ምንም አልሆነች በጣም ደህና ናት ትምህርት ቤት ያው በጣም አብራን የተለያዩ የክበቦች ላይ ትንቀሳቀሳለች የተለያዩ ክበቦች ላይ ትሰራለች እና ግን በጣም ደስተኛ እንደሷ በጣም ተጫዋች እንደሷ ደግሞ ነገሮችን በጣም አክቲቭ ወይም ደግሞ በጣም ለየት ያለ እይታ ያለው ሰው ነው የእውነት ነው ገጥሞኛ አቅም በጣም የምትገርም ሰው ናት እና በዚህ አጋጣሚ ከቤተሰቦቿ ነው ብዬ አስባለሁና መመስገን አለበት ሰሞኑን ግን ያለችበት ሁኔታ ትንሽ ደስ የማይልና በትንሽ ነገር ትረበሻለች ክላስ ተደጋጋሚ ትቀራለች እና ደስተኛ ያላደረጋት ነገር እንዳለ ከሌላ ከቅርብ ጓደኞቿ በተወሰነ መልኩ ሰምተን ነበርና ያም ደግሞ ከፍቅረኛዋ ጋር ወይም ደግሞ እርሶም የሚያውቁት ፍቅረኛ እንዳላት እና ከሱ ግን ራቂ እሱ ጋር እንዳትደርሺ ብለው እርሶ እንደከለከሏትና ልጁም ደግሞ ያለሷ መኖር እንደማይችልና በጣም ከባድ ሁኔታ ውስጥ እንዳለ ጭምር ነው የሰማነውና በዚህ ጉዳይ የሚያውቁት ነገር ካለ ምንድነው የተፈጠረው የምን ፍቅረኛ ልጅቷ እኮ ታጭታለች ልታገባ እኮ ነው ትዳር መጥቶላታል ታጭታለች የምን ፍቅረኛ ነው እኔ የምትለውን ፍቅረኛ ራሱ አላውቅም
ምናልባት ባልሳሳት ስሙን ሄኖክ የሚባል ልጅ በጣም እርሶን በጣም የሚወዱት ቤቶት እርግረኛ የሆነ የሚመላለስ የሷ የሄለን ፍቅረኛ የነበረ ማለትም ቶማስ የተባለ ሰው ጓደኛዋ እንደነበረ በጣም እንደምታፈቅረው ከሱ ጋር ብዙ ደረጃ መድረስ እንደምትፈልግ እርሶም ሲያበረታቱ ነበርና የምታወራው ነገር በጭራሽ እየገባኝ አይደለም። ግን እኮ እና እኔ ቶማስ ገለመሌ የምትለው ነገር እኔ አላውቅም። ልጅቷ ታይታለች፣ ልታገባ ነው። ምናልባት ትዳር መጥቶላታል፣ በቃ ልታገባ ነው። ምን የመሰለ መኳንንት የመሰለ ባል ነው የመጣላት። ልታገባ ነው፣ በቃ ታይታለች። ምን ፈልገህ ነው አንተ አሁን በሌላ ጉዳይ ብለህ ለሌላ ነገር የምትመጣው ምንድን ነው? አይደለም ማለት በእናትና በልጅ መካከል ስላለ ሪሰርች ነው እየሰራን ያለው ነው ብሎ ይሄ ሪሰርች ጋር ምን ያገናኘዋል? ይሄ ሌላ ጥያቄ ውስጥ ገባህ እኮ አንተ፣ ሌላ ነገር ውስጥ ገባህ። አይ በትክክል ሲጀመር ካሜራ መያዝህ ራሱ ግራ አጋብቶኛል እኮ። ማለት ካሜራውን ነግሬዎታለሁ ነው ያሉትን ነገሮች በእናትና በልጅ መካከል በቤተሰብ መካከል ስላለ። እሺ እናቴ በደንብ ተረጋግቼ ነገሩን ስነግሮት ቶማስን አላውቀውም ነው እያሉኝ ያሉት። እኔ አላውቅም፣ ቶማስ ምናምን አላውቅም። ልጅቷ በቃ ታጭታለች፣ ባለ ትዳር ናት፣ አሁን ልታገባ ነው። እኛ እኮ ድግሱን ሁሉ እያጣጣፈን እኮ ነው። በቃ ግን ከ3 ወርና ከ4 ወር በፊት ጧት እየመጣ ቤተክርስቲያን እንደሚወስዱት ከልጆት የሄለን ጋር በጣም የሚግባባ አብሮ ሲሆን በጣም የሚወዱት ልጅ እንደነበረች እየነገሩኝ እኮ። በማይባል ጥያቄ እየጠየከኝ ነው። ምንድነው ነው እስኪ ሄለን ጋርና ቶማስ ጋር የጠሉላቸው ነገር አብረው እንዲሆኑ ያልፈለጉት ተቀየረው? በቃ አላውቀውም፣ በቃ ምትለው ልጅ አላውቀውም። ልጅቷ ታይታለች፣ ባለ ትዳር ናት፣ በቃ ልታገባ ነው፣ ልትዳር ነው በቃ። ኦኬ ግን ስለዚህ አላውቀውም ነው ወይስ ያውቁታል? አሁን አልፈልግም ነው በቃ። እኔ አሁን እሱን አልፈልገውም። ምን የመሰለ መኳንንት ባል መጥቶላታል። እሺ ምንድነው ነው የሐሳብ ልዩነት የገጠሙት? ለምንድነው ነው ቶማስን እንዳታገባ? አይመጥናትም በቃ። በምንድነው ነው መስፈርቶት? ምንድነው ነው በምንድነው የማይመጥኑት? ምንም ስለማይመጥናት እናት ለልጇ የሚሆናትን እኮ እናት ነች የምታውቀው አይደለም? በትክክል አንተ አይደለህም ወይ ደግሞ ሌላ ይሄ የሚያወሩት የገንዳ የሰፈር ወሬ አይደለም። ግን እንደዛ ሳይሆን እናት ምናልባት ሄለን ከማጋ መኖር እንዳለባት ወይም ደግሞ ማንን መምረጥ እንዳለባት የህይወት አጋሯን የመምረጥ መብት የላትም እናቴ? አላት መብት ኖሯት ሳለ ግን ደግሞ እኛን መርጥላታለን እኮ። ምናልባት ትክክለኛውን ሰው መርጠውላት ቢሆን በእድሜ በጣም ትልቅ ሰው ወይም ደግሞ በጣም ትክክል ያልሆነ ወይም ከሷ ለትዳር የሚሆነው ተለቅ ያለ ነው፣ መጠጥ ያለ ሰው ነው ለትዳር የሚሆነው። እሺ ግን እሷ ምናልባት አልተቀበለችውም ከሆነ ምናልባት እያለቀሰች እየተበሳጨች በጣም በትምህርቷም በህይወት ይሄ ግን ትክክል አይደለም። ወዳ ሳይሆን በግዷ ተቀብላ ትኖራለች። ይሄ ትዳር ነው በቃ። እርሶ እናት አይደሉ እንደ የማይሆን ነገር ውስጥ የማይሆን ነገር ለልጄ እንዴት እመኝላታለሁ እኔ? አንተ ነህ እንደ ይሄን የምነግረኝ ለኔ እኮ በእድሜ በጣም የሚበልጣትና ሽማግሌ ሰው ጋር ነው ሊድሯታው አንተ ምን እያልክ ነው? ምን ማለት ፈልገህ ነው? አይ ሁኔታዎች እንደዛ ነው እየነገሩ ያሉት። ማለት ሰውየውን ምናልባት መጥራት ይችላሉ። ምናየው ለምንድን ነው የምጠራው? ማነህ አንተ? ማለት ብናየውና ምናልባት እርሶም ትክክል ሆነው ሊሆን ይችላልና ምን አይነት ሰው ነው? ምንም ማየት አያስፈልግም። ለምን አትከበርም አንተ? እሺ አይ እዛ ደረጃ ውስጥ መግባት አያስፈልግም። ዝም ብለህ የማይሆን ነገር ውስጥ እየገባህ እኮ ነው ያለው አንተ። ግን አሁን ማለት የተሳሳተ ውሳኔ ወስነው የልጆት ህይወትን በጣም አደጋ ውስጥ እየጣሉ ነገ ከነገ ወዲያ ሊቆጩበት የሚችል ነገር ሊፈጠር ይችላል ብዬ ስለማስብ እኛ ምንም የተሳሳተው ነገር የለም የኔ ልጅ። እስኪ አንድ ነገር ልጠይቆት። ምንድን ነው የምትጠይቀኝ? በእድሜ በጣም ትልቅ ሰው ነው ብለዋል። ሄለን እንደምናያት ደግሞ በጣም ትንሽ ልጅ ናት። ግን እርሱ ምናልባት በእዳ ተይዘው ከሆነ ወይ ደግሞ አንተ ምንድነው እሱ ሰው የምታወራው? ችግር አለብህ እንዴ? ማለት ከኔ ችግር አለብህ እንደዛ አይነት ሁኔታ እርሱ ታሳዝኑት። እንደውም አንተ የሆነ ችግር አለብህ መሰለኝ። አመጣጥህ ራሱ እየገባኝ አይደለም። ነው እንደዛ ሳይሆን ምንድነው ከልጆች ጋር ያሉትን ነገር ማስተካከል የምንችልበትን ነገር ለመፍጠር እና ምናልባት ያለ አቻ ጋብቻ የሚባለው ነገርን ሰምተው ከዚህ በፊት የሚያውቁ ከሆነ በእድሜ በጣም ትልቅ ሰው እንደሆነ ነው የተነገረኝና ምናልባት አስገድዶትም ከሆነ ሰውዬው ማንም ምንም አያስገድደኝም። እኔ ካላስገድዶት ከዛሬ 3 ወር በፊት እኮ ቶማስ ከሚባል ሰው ጋር በጣም ቤተክርስቲያን እየሄዱ ሲሳለሙ ምን ያህል እንደሚወዱት ስትነግሩት ለልጅ የሚሆናትን አግኝቻለሁ። በቃ ግን ልጅቷ የማትፈልገው እስከሆነ ሄለን ግን አልፈለገችም። ልጅቷ ፈለገች አልፈለገች ማንም እሷን የጠየቃት የለም። በቃ አሁን ትገባለች፣ ታገባለች፣ ትኖራለች፣ አለቀ በቃ። እናቴ ይሄ በጣም ትክክል እኮ አይደለም እያደረጉ ያሉት። አንተ ችግር አለብህ እንዴ? በጣም ይቅርታ ምናልባት ቤቶት መጥቶ ትክክል ያልሆነ ነገር ተናግሬ ከሆነ ግን ተረጋግተው ይቀመጡና እስኪ ያለውን ነገር ለምን አንተ ራስህ ጥያቄህን አስተካክላ የምትጠይቀኝን ጥያቄ በትክክል ኖርማል ጥያቄ ጠይቀኝ። እሺ ለልጆት ብዬ ነው እናቴ። ምናልባት ስለ ልጄ እኔ ነኝ የሚያገባኝ፣ የማውቀው እኔ ነኝ፣ አንተ አይደለህም። እኔ ነኝ እኮ ያሳደግኳት። አንተ ነህ እንዴ ስለ ልጄ የምነግረኝ? ኦኬ እሺ ማለት ከጓደኞቿ በታች ሆና ወይም ደግሞ ትክክል ያልሆነ ህይወት ውስጥ ገብታ በእድሜ እጅግ በጣም ከሚበልጣት ሰው ጋር በአስተሳሰብ ባናኗር ከማይገናኙ ሰዎች ጋር የሚያኖራት እሱ ነው። ለዳሮት ትክክል ነው ብለው ያስባሉ። ሰው ምን ትንሹማ ተራግጠው ዞር ነው የሚያኖራት እሱ ነው።
ትልቅ ሰው ነው የሚያኖራት። በጣም ቃል ተጋብታለች፣ ቤተክርስቲያን ሄዳ ተማምላለች፣ ህይወት ለመጀመር ዛሬ ነገ እየተባባሉ ያሉ ሰዎች ናቸው። በጣም የሚገርሙትን አንድ ነገር ልንገሮት፣ አብረው በነበሩበት ጊዜ ነግሮትም ሊሆን ይችላል ልጁ ያ ልጅ ማለት ነው ቤተሰብ የለውም፣ እናት አባት የለውም። ሁሉ አላማው ማንነቱ በጠቅላላ ሄለንና ሄለን ናት። ሄለንን ለማኖር ነው ጧት ማታ የሚለፋው፣ ጧት ማታ የሚጥረው። በዛ ላይ ደግሞ ስለሱም ብዙ ነገር አጣርተናል። ልጁም ደግሞ ምንም አይነት ሱስ የሌለበት በጣም የህይወት ሰው ሄለንን አሁን ስለሱ ልታብራራልኝ እኔ እኮ አልፈቀድኩልህም። ምንድነው ችግር? ስለሱ ልኮ ነው እንዴ እሱን የላከ? በፍጹም እናቴ እና ምንድነው ችግር ካንተ? የሄለንን ሁኔታ አይተን በቃ ሄለንን ለኔ ተዋት። ጓደኞቿም የሚነግሩንን ነገር አይተን በጣም አዝነን ነው የመጣው። አንተና ጓደኞቿ እዛው የራሳችሁ ጉዳይ፣ ልጄን ግን ለኔ ተዋት። በቃ እንተዋታለን። ግን ልጄን ለኔ ተዋት። እስኪ አንድ ጥያቄ ልጠይቆት፣ ግን የእውነት አምነውበት ነው ወይስ ተገደው ነው? እርሱ አምነንበት ነው፣ ፈልገን ነው። በቃ ይሄ እንዴት እንደዚህ ምንድነው? እሱ ምንድነው አንተ ችግርክ? እኔ እኮ ችግርህን ልረዳ አልቻልኩም። 40ዎቹ መጨረሻ እየበጠበጥከኝ እኮ ነው። አይ 40ዎቹ መጨረሻ ላይ ያለ ሰው 20ዎቹ መጀመሪያ አካባቢ ካለ ሴት ጋር አዋልደዋል። ስለሱ እድሜ አንተ አዋልደዋል ታውቃለህ? የሚያሳዝን ነውና ምን ነው እንዳዋለድከው ሆንክ? ምንድነው ተገደው ነው ብዬ እያሰብኩ ነው እንጂ በትክክል እናት እንደዚህ ልታደርግ ትችላለች ብዬ አላስብም። ይሻለኛል። እውነቴን ነው። ምን ነው ጨቀጨቀኝ እኮ በጣም የኔ ልጅ። ይሄ ሰላም ስጠኝ። ግን ይሄን ነገር አልተውም። ይሄን ነገር በፍጹም ህግ ጋም ቢሆን ቆይ ቀይጄ ልምጣ። አንተ የሆነ ቀይጄ እመጣለሁ። እናቴ ነው አስፈላጊ አይደለም ነው። ምን ላይ ነው? ምን ነው? ወደ ወደ ሰውዬው አለ እንዴ? አሁን ይኸው እያንዳንዳችሁ ከዚህ ቤት ውጡልኝ ብያለሁ። ውጡልኝ። ምንድነው? ቆይ ተረጋጉ። ግንባራችሁን ብዬ ከዚህ ቤት ሰላሳችሁ ውጡልኝ። ቆይ ተረጋጉ። ይኸው ቶሎ በሉ። በፍጹም ማዘር ይሄን ነገር መጠቀም አይጠቀሙበት። እሺ ተረጋጉ። እሺ በጣም ይቅርታ እኮ እንውጣለን። እሺ እናቴ እንውጣለን። ሁለተኛ እዚህ ቤት ድርሽ እንዳትመለስ እንዳትመጣ። እሺ ግን የልጆት ህይወት አያሳስቡትም? እሺ ይኖራል። እሺ እናቴ እሱን ነገር እባክዎት ዝቅ አድርጉት እና እናግሮት ያለውን ነገር በጠቅላላ እሺ እወጣለሁ። ውጣልኝ ነው የምልህ። ይኸውልዎት እናቴ እኔ ውጣልኝ፣ አታሳስተኝ። እሺ ማለት እሺ አንድ ሰከንድ እንኳን ልናናግሮት ምንም ነገር መናገር አልፈልግም። በቃ አልኩህ እኮ ውጣልኝ። እንዴ ምናልባት እናት እየፈረዱ ያሉትና እባክዎት ማውራት የምንችለው መነጋገር ከቻለ እሺ አሁን ውጣልኝ ነው የምልህ። አታሳስተኝ። እኔ እሺ ተረጋጉ። በቃ ሁለታችሁም ውጡልኝ። ቅርታሽ እና ማዘር ትክክል አይደለም። እሺ ግን ስለ ልጆት ነው ልናናገሩት የፈለግነው የወደድነው። ምናልባት የተሳሳተ ውሳኔ ይሆናል ሊወስኑ የሚችሉት። እሺ እሱን ሽጉጥ ነገር ዝቅ አድርጉት። እሺ በጣም ይቅርታ፣ ግን ስለ ልጆት ነው አስቡበት። ይሄን ነገር ደግሞ ህግ ጋም ቢሆን ሄጄ መሄድ ያለብኝን ርቀት ሄጄ አስተካክለዋለሁ። እሺ በጣም ማለቴ በጣም ሃርድ እናት ነው ያሏት። በጣም አስደንጋጭ ነው ማለት ሽጉጥንም ያህል ነገር መዘውብን ነው አሁን የተፈጠረውን ሁኔታ እኔ ማመን ከምችለው በላይ ነው። ማለትም ስለ ሰውየው እዚህ መንገድ ላይ ማለትም ሄለንን አግኝቻት ከተለያዩበት ሰዓት ጀምሮ እዚህ መጥቼ ቤታቸው ካሜራ አስካበራላችሁ በነበረው ጋር እውነቱን መናገር ከሆነ በሰጠችን ጓደኞቿ ጋር የተለያዩ ቦታዎችን ደውለን ለማረጋገጥ ሞክረን ነበረ። በጣም ወደ 50ዎቹ ቤት የሚጠጋ ሰው ነው። በጣም ቀጠን ያለ ምናምን ብዙ እድሜው አያስታውቅም እንጂ በጣም እድሜው ትልቅ ሰው እንደሆነ እሷ ደግሞ ያለችበት ስታተስ አይደለም ሌላ ሰው ልታስብ ወይም ደግሞ ተጨማሪ ሌላ ነገር በጣም የምታፈቅረው ጓደኛ እንዳላት ያለሱ እንደነገረችን መኖር የማትችልበትም አይነት ሁኔታ ላይ እንዳለች ጨምራ አሳይታናለች፣ ወይም ሰዎችም ነግረውናል። እናትየው ግን በጣም አግሬሲቭ ሆነው ቶማስ የሚባል ሰው አላውቅም፣ እንደውም ከዚህ ሰውዬ ውጭ ማንንም አታገባም ብለው በጣም አስደንጋጭ ነገር ነው የገጠመን። ሴትዮዋ በጣም አደገኛ ሴትዮ ናቸው። ሽጉጥ አሳይተው እስከ ማስፈራራት ደረጃ ደርሰዋል። እውነቱን ለመናገር ከሆነ እኛም በጣም ደንግጠናል። በተፈጠረው በሆነው ነገር ያለን አማራጭ ለቀን መውጣት ስለሆነ ለቀን ወጥተናል። ሄለንን አግኝተን ግን ማድረግ የምንችለው ነው ወይም ደግሞ ይህ ሰውዬ ቤት በተደጋጋሚ ይመጣል ስላለችን ምናልባት በሆነ ዘዴ እንትን ብሏቸው ከሆነ አስፈራርቷቸው አስገድዷቸው ሰው በሌለበት የሚያናገራቸው ሄለን በሌለችበት የሚያናገራቸው ነገር ካለ ሄለንን ከካሜራ ባለሙያ ጋር በመላክ ድብቅ ካሜራዎችን አስቀምጠን ስለ ጉዳዩ የምናጣራ የምናውቅ ይሆናል። ሰውየውንም ደግሞ በአካል ሄደን ልናናገረው እንሞክራለን የተፈጠረውን ነገር በጠቅላላ። ምክንያቱም እሱ ራሱ አባቱ የሄለን አባት አስገድደውት ሊሆን ስለሚችል ወደ አዲስ አበባ መጥቶ እቺን ትንሽ ልጅ አግብተህ ካልሆነ ምናምን ብለውት ሊሆን ስለሚችል እሱ ላይም የተፈጠረበትን ነገር ስለማናውቅ እሱንም ለመጠየቅ እንሞክራለን።
የሚቀጥለውን ነገር እስኪ በምን አይነት ሁኔታ እናገኘዋለን የሚለውን ከቀጣዩ ቪዲዮ የምንወርደው ይሆናል። አብራችሁ ቆዩ። እንግዲህ ቤተሰቦቻችን ሰውየውን እናናግረዋለን ባልናችሁ መሰረት ይኸው ሰውየውን እየጠበቅነው ነው ያለው ቤታቸው በር ላይ። ምክንያቱም የእኛ ሰዎች እዛ እየጠበቁት ነበረ። መንገድ ላይ እሱ ማናገር የምንችልበት ቦታ ላይ ልክ ስንደርስ እንትን እንላለን ብለን ባልን መሰረት እየመጣም ነው ወደዚህ ቅያሱ ላይ ገብቷል ብለውናል። ከዛ ወዳጆቻችን እስኪ እሱ ነው መሰለኝ ያው እየመጣ ነው በትክክል ይሁን። እሺ ጤና ይስጥልኝ። ሰላም እንዴት ነው? ሰላም ነው? እንዴት ልናናገር እንችላለን እዚህ ጋር? ይቻላል። እሺ ይቅርታ። እሺ እኔ የመጣሁት ከሄለን ትምህርት ቤት ተማሪ ቤት ነው። ጓደኞቿ ነኝና ከጓደኞቿ መካከል ነኝና ምናልባት እርሶ ጋር አሁን ዘመዷ መሆኗን ይታወቃል እና ከእርሶ ጋር እንደሰማነው ከሆነ ትንሽ ለመናገርም ወይም ለመጠየቅም ይከብዳልና እርሶ እጮኛዋ ሆነው ነው ከክፍለ ሀገር ወደዚህ የመጡት የሚባል ነገር ሰምተናልና ይሄ ምን ያህል ትክክል ነው? ምን ያህል እውነት ነው? እውነት ነው እንዳልከው ነው። ድሮ ርጣጥንት ጀምሮ ጓደኝነታችን እና ጥሩ ጎረቤቶች ነበር። ያው እንደ ሀገር ባህላችንም ዝምድናችን እናጠናክር በሚል ነው እንግዲህ ያው ከሷ ጋር ያለኝን አሁን ጮኛዬ ነች። እንግዲህ ቀጣይ ያው በቅርቡ አብረን የምንሆንበትን እድል አመቻቻለሁ ብዬ አስባለሁ። እንግዲህ ማለት ከሄለን ጋር ማለት ነው? አዎ ከሄለን ጋር ምን ነው? አይ ማለት እርሶ ማለት ነው ማለት ስላልገባኝ ስላልተረዳው ነው። እጮኛ ነበርን ዝምድና ለማጠናከር ሲሉ ሄለን እኮ ገና 21 ዓመቷ ነው እና እርሶ ምናልባት የተሳሳተ ሰው ወይም ደግሞ ሌላ ሰው ከሆነ ወይም እነ ሄለን ቤት ያለ ሰው ነው ወይስ በእርግጥም እርሶ እያሉኝ እንዳሉት ከሄለን ጋር ነው? ከሄለን ጋር ነው እንጂ ኋላስ ምን ችግር አለው? ኮትኩቻ ነው ያሳደግኳት። ማንን? አሁንም እያሳደግኳት ነው። ስለዚህ እርሶ ስንት ዓመቱት ነው? ቆይ አንተ ሰውዬ ከኔ እድሜ ምን አለ እንዴ? ማለት የፈለገ እድሜስ ቢሆን አንተ ምን ቤት ነው እንደዚህ የምትጠይቀኝ? ማለት በጣም የእድሜ ጋፕ አላችሁ፣ በጣም ነው የምትበላለጡት። እሷ ደግሞ ገና ትምህርቷን አልጨረሰችም። እንዴት ታውቃለህ? አስወደድከኝ ማለት ከገጽታዎችም ማየት እንችላለን። እርሶ ቢያንስ ከአርባዎቹ በላይ ነውና ይቺ ልጅ በጣም አንድ ፍሬ ልጅ ናት፣ ትንሽ ልጅ ናት። ኧረ አንተ ሰው እንዴ ነገር ነው የፈለከኝ እንዴ? አንተ ከሷ ጋር ምን እንዳለ ምን አቅልህ ምናልባት ወይ ይህን ነገር ከህግ አንጻር ራሱ ብናየው ትክክል ያለው መሆኑን አላቻ ጋብቻ ለምን ነው ትክክል ያለው ነው? አንተ ነህ ለዚህ ትክክለኝነት ያለው መሆኑን የምትወስንልኝ አንተ ማለት ልጅቷ በጣም ትንሽ ልጅ ናት። ምን አገባ አንተ ምን አገባ ምናልባት ከእርሶ እድሜ ጋር ዋይ ምን ቤት ነህ አንተ? ቆይ ምን ቤት ነህ? ማን ነው የላከህ? አንተስ ማን ነህ? ይኸውልህ እኔ እንደዛ ሳይሆን እኔ ትምህርት ቤት ጓደኛዋ ነኝ፣ ወዳጇ ነኝ። ምናልባት ትክክል ያልሆነ ህይወት ውስጥ ስትገባ በእኔ መንገድ ላይ አንተ ምን አገባ? በእኔና በሷ ትዳር ላይ በእኔና በሷ ፍላጎት ላይ አንተ ምን ይሄ እንዴት ትዳር ሊባል ይችላል? እርሱ ራሱ በትክክል ነገሮቹን አይረዱትም እንዴ? በል ዋ ሰው ምንድነው እንዴ? ሰው ያውቁ አለቃለቁ አሉ። ምን ቤት ነህ አንተው እኮ ምናልባት የፈለገስ ቢሆንሳ ወይ ወሬ አንድ አይነት ወሬ አልፈልግም። አቦ ዞር በል። እሺ አንዴ ምናልባት እርሶም ከክፍለ ሀገር ነው የመጡት አይደል? ወደዚህ ሲመጡ ኋላሳ እሺ እዛ ተገደው ነው ያስገደዱት ሰው አለ እሷን ካላገቡ ብለው አባትየው ጋር አውርተናል፣ ጨርሰናል፣ አስፈቅጃለሁ። አሁንም እናትየቱ ጋር አውርተን ጨርሰናል። በቤተሰብ ፈቃደኝነትና የተመሰረተ ጋብቻ ነው የምንፈጽም። ማንንም አስገድጄ ያለ ፍላጎት ማድረገው ነገር የለም። ስለዚህ አንተ ከመንገዴ ዞር ለቀቅ በልልኝ። እሺ ግን እሄዳለሁ። ቆይ አንዴ እባክዎት፣ ወይ በገንዘብ አስገድዶት ወይም ደግሞ ገንዘብ የሚፈልጉ ወይም ደግሞ የሆነ መዛመጃ የሆነ እንዳሉትም በሄለን ፋንታ ሊደረግ የሚችሉ ነገሮች ካሉ እሱን ነገር ማድረግ የሚቻልበት ሁኔታ ካለ እሱን ቀይረን ለመስጠት ዝግጁ ነን። ወዴት አለ? ምን እያልከኝ ነው አንተ ሰውዬ? በኔ ፍላጎት አንተ ነው እንደምትወስነው። በርዲያ ገለል በርዲያ አቦ እሺ ይገባሉ። ግን መጀመሪያ ስም ማን አልከኝ ወንድሜ? መክበብ እባላለሁ። መክበብ ይኸውልህ ወንድሜ፣ እሺ ድጋሚ በእኔ መንገድ ላይ ቁመህ ድቅር ብዬ የሆነ ድርቅ አድርጋ እንደዚህ ነገሮችን እንደዚህ አደርጋለሁ ምናምን ብለህ ዝም ብለህ ወጣ የምትል ከሆነ የምር ድንቅር ነው ማደርግ። ሄለን እኮ እሺ ግን ሄሎን ማለት ነገርኩህ። ምንድነው እሺ እንጀራ የተመስክር ነግሬሃለሁ። እሺ ይኸውልህ አባት ዋላ ነግሬሃለሁ።
እንግዲህ ቤተሰቦቻችን በጣም የሚገርምና በጣም አስገራሚ ነገር ነው የተመለከትነው። ማለትም ይህ ሰውዬ በአካል ስናየው የበለጠ በጣም የሚያስደነግጥ ሁኔታ ላይ ያለ ሰው፣ ምክንያቱም በእድሜ 40ና 50ዎቹ መጀመሪያ ላይ ነው የሰማነው ምናምን፣ ነገር ግን በጣም ከዛ በላይ በጣም እኔ እውነቱን ለመናገር ከሆነ ወደ 50ዎቹ መጨረሻው ላይ ይመስለኛል። እና ሄለን ደግሞ እድሜዋን እንዳጣራ ነው 20ዎቹ መጀመሪያ ላይ ያለች ሴት ናት እና በጣም ትንሽ እኔ ይህንን ነገር እንዴት አባትየውም እናትየውም አምነው እንዴት እንደተቀበሉ በጣም ግራ የሚያጋባ ነገር ነው። ስለዚህ ወይ እናትየውን ወይ አባትየውንም ጭምር ያስገድደ አንዳች እውነት ሊኖር ይችላል ብለን እንጠረጠራለን። እስኪ ሄለንን አግኝተን ልናናግራት እንሞክርና ምናልባት የሆኑ ካሜራዎችን ደብቀን ወይም ደግሞ ሌላ ተጨማሪ ነገሮችን አድርገን ይህንን ጉዳይ ምንድን ነው የሚለውን እስከ መጨረሻው እስካላወቀን ድረስ አንተወውም። እውነቱን ለመናገር ከሆነ በዚህ ጉዳይ ላይ ተባባሪ የሆኑት እናትም አባትም እንደ ባህል እንደ ወግ ምናምን እንደ ልማድ ይዘውት ከሆነ በህግ አግባብ ሄደን ይችል ልጅ ካላቻ ጋብቻ ወይም ደግሞ አሁን ካለችበት ነገር የምናስጠላትና ይህን ነገር ለአንዴና ለመጨረሻ ጊዜ የምንፈታው ይሆናል። ካለበለዛ ደግሞ እናትየውና አባትየው ቆም ብለው አስበው ተነጋግረው ይህን ነገር ለአንዴና ለመጨረሻ ጊዜ የሚያስቆሙበትን መንገድ እንፈጥራለን ብለን እናስባለን። የሚሆነውን አብረን የምንከታተል ይሆናል። አሁኑኑ በዚሁ አይነት ሁኔታ ላይ ሆኜ ሄለንን የማገኛትና ካሜራዎችን ካሜራ ባለሙያ ጋር እናትም ያም ሰውዬ በሌለበት ሁኔታ ከካሜራ ባለሙያዎችን ጋር ቤት ውስጥ ካሜራ አስደብቀን እስኪ የሚፈጠረውን ነገር በምን አይነት ሁኔታ የምናገኘው ይሆናል የሚለውን አብረን እናያለን። አብራችሁን ቆዩ። ሰላም የተከበራችሁ የጋዜጠኛው ዩቲዩብ ቤተሰቦች፣ ዛሬ ሄለንን ለማግኘት ሄለን ያለችበት ድረስ ሄደናል። ደውለንላታል፣ እየመጣች ነው። ልክ ስትመጣ የሚፈጠረውን ነገር እንዴት እንደማስረዳትም አላቅም። እናትየው አለመስማማታቸውን፣ ሰውየውም ደግሞ በጣም በእርግጠኝነትና ከእሷ ጋር ለመኖር ህይወቱን እንዳስተካከለና ረጅም ዓመት እሷ ከመወለዷም በፊት ጭምር ቀደም ብሎ ልጅ ለልጄ ተብሎ ከቤተሰቦቹ ታጭተውለት ሲጠብቅ እንደነበረው ላ ነው እየነገረን ያለው። በጣም አስደንግጦናል ሰውየው፣ ምክንያቱም በ20 ምናምን ዓመት ከሚበልጣት ሴት ጋር ነው ለመጋባት እንደዚህ ተማምሎ ተወዳጅቶ የመጣውና አባትየውም ሆነ እናትየው በምን አይነት ሞራል ለልጃቸው እንደዚህ አይነት ሰውን አሳልፈው እንደሚሰጡ ምንም የገባን ነገር የለም። በእድሜ ተቀራራቢ እንኳን ቢሆኑ 21 ዓመት ማለት ለሴት ልጅ ማለትም በተወሰነ መልኩ የተወሰኑ ነገሮችን ታውቃለች ብዬ አስባለሁ። ይህ ሰው ግን እጅግ በጣም በብዙ እድሜ ጋፕ፣ በዛ ላይ ደግሞ ያናናን ሁኔታቸው ራሱ እጅግ በጣም የተለያየ ቦታ ላይ፣ በዛ ላይ አይተዋወቁም፣ በዛ ላይ አይደማመጡም፣ ለአንዴ እንኳን አውርተው አያውቁምና በጣም ከባድ ሁኔታ ላይ የተፈጠረን ጭምር ስለሚመስለኝ ነው። እና የጠበቅናት ነው እሷ ስትመጣ የሚፈጠሩ ነገሮችን በጠቅላላ። ሰላም፣ እንዴት ነህ? እንዴት ነሽ? ሰላም ነው። አይዞሽ። ምን ነው? እኔ እንጃ ምን አዲስ ነገር አለ? በጣም ደስ ብሎኝ ነው እየረፍክ የመጣሁትና እንጃ ደስ የሚል ነገር እንደምትነግረኝ ተስፋ አለኝ። አዎ ሄለን፣ ይኸውልሽ ምን አለ? እሺ እነግርሻለሁ፣ አይዞሽ ተረጋጊና። ይኸውልሽ ምን አለ መሰለሽ፣ ሰሞኑን እናትሽንም ሰውየውንም ለማግኘት ሙከራ አድርገን ነበርና ደስ የማይል ዜና ነው ያለው። አሁን ለጊዜው ማለት ነው ለጊዜው ነው ማለትም ገና አሁን እየሞከርን ያለንበት ጊዜ ነው። ገና አሁን ነገሮችን እያስተካከልን ያለንበት ሁኔታ ላይ ነው። መጀመሪያ ምንሶሽ እንደማትለኛው ተወሉኝ። ይኸውልሽ ምን እንደመሰለሽ ይሄ ነገር አሁን ላይ አልተስተካከለ ማለት ነገ ከነገ ወዲያ አይስተካከልም፣ ወይም ደግሞ የሆኑት ነገሮች እኮ መጀመሪያም ታውትሽ አትላችሁ ብያለሁ። ደግሞ ስሬት ደስ ብሎ መምጣት እኮ ነው የሚቆጨኝ፣ እንደማይሆን እያወቅኩኝ። ሄለን አንድ እንድታውቂ የምፈልገው ነገር ቢኖር ገና ጉዳዩን ከነገርሽን አንድ ቀን ነው ማለት ዛሬ ብቻ ነው ያደርነውና እናትሽን ሄደን ለማናገር ወይም ደግሞ በአንድ ጊዜ ሁሉ ጊዜ ሲያስቡበት የነበረውን ነገር ምክንያታቸው ራሱ በትክክል ምን እንደሆነ አላወቅንም። እሳቸውም ደግሞ ወይ ተገደው ሊሆን ይችላል ወይም ደግሞ አምነውበት እንዳልሹም ሊሆን ይችላልና ለማሳመን ቀላል አይደለም። በአንድ ጊዜ እንደዚህ ብለን አናግረናቸው ለመግባባት አንችልም። ግን እውነቱን ለመናገር ከሆነ ዛሬ አልደረስንበትም ማለት ነገ ላይ አናስተካክለውም፣ ነገር ላይ ደግሞ የተሻለ እናደርገው ማለት አይደለም። መቼም ተስፋ የለኝም። በቃ እሷ ሴጣን ሆናለች፣ ተቀይራለች። ማላውቃት እናቴን የሆነችው በጣም ጨክናለች በኔ ላይ።
የሚያሳዝን ነገር ነው። እሺ ይኸውልሽ አሁን ያንን ሰውየውም ወይም ደግሞ እናትሽ ጋርም እያስገደዳት ያለ ነገር ካለ ወይም ደግሞ ሰውየው ራሱ አባትሽ ልኮት አስገድዶት ምናምን ይሄን ነገር ተገዶ እያደረገው ካለ የምናቀበትን አንድ አማራጭ አለን። አሁን ሌላኛው መመርመር የምንችልበት ማለት ነው። አሁንም በርታ ማለት ይኖርብሻል። እሺ እባክሽ ተረጋጊ፣ ተረጋጊ። ሰውየውን አይታችሁታል እኮ አባቴ እኮ የሚሆን ሰው ነው። ተረጋጊ፣ ገና አላወቅንም። እንዴት ለኔ ታስባለች? እናቴስ ብትሆን እኮ መጀመሪያም ብዬ ካለው አይሳካም። እሷ ተቀይራለች፣ ማላቃት ሴት ሆናብኛለች ብያለሁ። እንደ እናት ሳይሆን እንደ ሌላ ሰው ነው እያየችኝ ያለችው። አይዞሽ ገና እኮ የመጀመሪያዎቹን 2 ቀን ላይ ያለ ነው እናስተካክለዋለን። ነገሮች ቦታ ይዛሉ። ሁሉም ነገር በአንድ ጊዜ የሚሆን አይደለም፣ ጊዜ ሂደት ይፈልጋልና ግን እዚህ ነገር ውስጥ ከመግባትሽ ወይም ደግሞ አንቺ ላይ ነገር ከመፈጸሙ በፊት ይሄን ነገር የምናስተካክለው ይሆናል። በዚህ ቃል ገባልሻለሁ። አንድ ነገር ልትተባበሪኝ ከቻልሽ ማለት ነው። ምናልባት አሁን የምልሽ ነገር ከባድ ሊሆን ይችላል። እናትሽ በሌለችበት ይሄም ደግሞ ሰውየው በሌለበት ሰዓት ላይ የኛ የካሜራ ባለሙያዎችን ሂደሽ ካሜራ ልታስቀምጪልኝ ትችያለሽ ቤት ውስጥ? በዛ ይሳካል ብለህ ታስባለህ? አዎ ምናልባት ችግሩ የቱ ጋር እንዳለ ልንጠረጥር ወይም ደግሞ ልናቀበት የምንችልበት ሁኔታ መፍጠር እንችላለን። እኔ ፍቅሬን ለማዳን ምንም አድርጌ ብትለኝ አግዛችኋለሁ። ፈልጌ አይደል እናንተ ጋር የመጣሁት። እሺ ይሄን ነገር ቶማስ አውቋል እንዴ? ትክክል እንዳልሆነች ምናምን አውቋል። አዎ ጫፍጫፉን ነገር ያለው። እሺ ምን እያለ ነው እሱስ? እሱማ ንጥፋ አይነት ነው እያለኝ ያለው። እኔ ደግሞ እዚህ ጋር ቤተሰቦችን እንዴት ትቼ ነው የምጠፋው? እነሱ እኔ በተጨነቅኩላቸው ልክ እየተጨነቁልኝ አይደለም። በጣም ነው የሚያሳዝነው ማለት ነው። በጣም ምን እንደምልሽ አላውቅም። ነገሮች በጣም ግራ የሚገቡ ናቸው። በቃ ጊዜ መስጠት ሳያስፈልገን አንቺም ቶማስም ሳትጎዱ ይህም ሰውዬ ደግሞ በምን አይነት ሁኔታ በምን አይነት ምክንያት እንደዚህ እያደረገ እንዳለ ብዙ ርቀን ነገሮች ሳይወሳሰቡ በፊት እንዳልኩሽም ከኔ የካሜራ ባለሙያዎች ጋር በመሆን ካሜራ የምታስቀምጪልኝ ይሆናል። እሺ ይሄ ነገር ልትተባበሪኝ ፈቃደኛ መሆን አለብሽ። እዛም ታመቻችልኛለሽ። እሺ ምንም አግዛችኋለሁ። እሺ እሷ በሌለች ሰዓት ደውላችሁና ትመጣላችሁ ስትወጣ። እሺ አይዞሽ አይዞሽ በቃ ተነሽ በቃ አይዞሽ። እንግዲህ ቤተሰቦቻችን የሰማችሁትን አይነት ነገር ነው ወይ ካንተ ጋር ወይ ካንቺ ጋር አብሬ እጠፋለሁ ወይ ደግሞ ራሴን አጠፋለሁ እያለ ነው ያለው ልጁ ማለትም ቶማስ ፍቅረኛዋ ማለት ነው። ይሄ ነገር ከመፈጠሩ በፊት የሆነ ማድረግ ያለብንን ነገር ለማድረግ ከምንጭ ችግሩ ምን እንደሆነ ማወቅ ሳይጠበቅብን አይቀርም። እስኪ ቤት ውስጥ የሆነ ካሜራ አስቀምጠን የሚፈጠሩ ነገሮች አዳዲስ ነገሮች ካሉ ለማጣራት እንሞክራለን። ግን ምንም አይነት ምክንያት ከሌለ እናትየው ምንም ተገዳ አባትየው ምንም ተገዶ ካሉንና የሰውም በፍላጎት ልከውት ከሆነ ደግሞ ምናልባት እንደዚህ ያላቻ ጋብቻን በተመለከተ የሚቀመጡ አንቀጾች አሉና በዛ መሰረት ሄደን ነገሮችን ለማስተካከል ከህግ ጋር ማያይዘ ነው ለማስተካከል እንሞክራለን። የመጨረሻ አማራጫችን ግን ተገደው ከሆነ ይሄን ሰውዬ በምን አይነት ሁኔታ ወጥመድ ውስጥ መክተት እንዳለብን ለመረዳት የግድ ጉዳዩን ማወቅ አለብን። ስለዚህ ካሜራዎችን አስቀምጠን የሚፈጠረውን ነገር አብረን የምናየው ይሆናል። ከካሜራ ባለሙያዎቹ ጋር ያው ሄለንን እንመለከታለን። እናትየው በማትምነውበት ሰዓት አስቀምጥልናለች። እስኪ የሚሆነውን ነገር አብረን እንከታተላለን። አብራችሁን ወይ አይዞሽ አይዞሽ በቃ አመሰግናለሁ። ስለአስጨነኩኝ በጣም